ሰላም ተማሪዎች ዛሬ ደግሞ በአዲስ ቶፒክ መተናል። የዛሬው ቶፒካችን ደግሞ የሚሆነው the cell and its environment የሚለው ነው ማለት ነው። በአጠቃላይ የምናየው አንድ ሴል ከውጪ ካለው ኤንቫይሮንመንቱ ጋር እንዴት ነው ኢንተራክት የሚያደርገው፣ ወደ ውስጡ እንዴት ያስገባል፣ ከውስጡ እንዴት ያስወጣል የሚለውን ፕሮሰስ ነው ማለት ነው። the first በጣም common way ወይም ደግሞ የትኛውንም ፕሮሰስ አንደርስታንድ ከማድረጋችን በፊት ማወቅ ያለብን ነገር ፓሲቭ ትራንስፖርት የሚባለውን ኮንሰፕት ነው። ፓሲቭ ትራንስፖርት ማለት ከአንድ ነገር ወደ ሌላ ቦታ ለመሄድ ምንም አይነት ኢነርጂ ማይጠይቅ ነገር ማለት ነው። ፓሲቭ ትራንስፖርት ላይ ፓሲቭ ልክ እንደ ስሙ ምንድነው ምንም ይሄ ግድ የለሽ እንደማለት ነው አይደል? ፓሲቭ ማለት ስለዚህ ሞለኪውሎች ያለምንም ግፊት ያለምንም ኢነርጂ ከአንድ ቦታ ወደ ሌላ ቦታ ዝም ብለው ፍሎ የሚያደርጉ ከሆነ this type of transport is known as passive transport ማለት ነው። ይሄ ትራንስፖርት ታዲያ ሀፕን እንዲያደርግ ብዙ ጊዜ there is one requirement ምንድነው? from high concentration gradient to a low concentration gradient ሲሆን ነው passive transport ቀላል ወይም ደግሞ available የሚሆነው። ይሄ የሚሆንበት ምክንያት obviously አሁን ለምሳሌ ውሃ ከየት ወዴት ነው የሚፈሰው? ከታች ወደ ላይ ሳይሆን ከላይ ወደ ታች ነው። ለምን ቢባል ከታች ወደ ላይ ለመሄድ we would need more energy። እንደዛ ደግሞ ከሆነ ምን አይባልም? ፓሲቭ ትራንስፖርት አይባልም። ወይም ደግሞ ውሃ በጣም ብዙ ተከማችቶ ካለበት ቦታ ምንም ወደ ሌለበት ቦታ ይፈሳል ማለት ነው። ልክ እንደዛ ሲሆን we call that passive transport። in the case of cells ልክ ይሄ ነገር ሲፈጠር ወይም ለምሳሌ ሞለኪውልስ ሊሆን ይችላል ዋተርም ሊሆን ይችላል ወደ ሴሎች መግባትና መውጣት ያለ ምንም ኢነርጂ ሲሆን ምን ይባላል? ዲፊውዥን ይባላል ማለት ነው። this happens in the case of high concentration gradient to a low concentration gradient። ከላይ ወደ ታች ማለት ነው። no energy required, that's what it makes it passive ማለት ነው። ብዙ ጊዜ ይሄ በጣም ኢምፖርታንት የሆነበት ምክንያት it is important for gas exchange። gas exchange ደግሞ አሁን ለምሳሌ for us for people we need it for breathing ሊሆን ይችላል። for plant cells ደግሞ ዲፍረንት የሆኑ ለትራንስፓይሬሽን ለፎቶሲንቴቲክ ፕሮሰስ ይሄ gas exchange process it's necessary, that's why passive transport ለዚህ ኢምፖርታንት ነው ማለት ነው። this is actually a picture showing ዲፊውዥን እንዴት እንደሚሰራ ማለት ነው። ዲፊውዥን አሁን ለምሳሌ እዚህ ጋር ያለው ይሄ የሴል ሜምብሬኖቹ ስትራክቸር ነው። ከዚህ ሞለኪውሎች ያለምንም የሚገድባቸው ነገር ወይም ኢነርጂ ሳይጠይቁ ከዚህ ወደዚህ ፍሎ ሲያደርጉ ምን ይባላል? ዲፊውዥን ይባላል ማለት ነው። ፋክተርስ ኢንፍሉዌንሲንግ ቅድምም እንዳልኩት ፕሮባብሊ ደጋግማችሁ የምትሰሙት ቃል ምንድነው? ኮንሰንትሬሽን ግራዲየንት። ኮንሰንትሬሽን ግራዲየንት ማለት የኮንሰንትሬሽን ልዩነት። አንድ ነገር ከአንድ ቦታ ወደ ሌላ ሙቭ ለማድረግ ኢን ዘ ኬዝ ኦፍ ደግሞ ስፔሻሊ ሞለኪውልስ ሊሆን ይችላል ፍሉድ ለምሳሌ ልክ እንደ ዋተር ወይም እንደ ጋዝ ለመባል የሁለቱ መካከል ምን መኖር አለበት? የኮንሰንትሬሽን ልዩነት ማለት ነው። በሁለቱም አሁን ለምሳሌ ሁለት ሴሎች አጠገብ ላጠገብ ሆነው በሁለቱ ውስጥ መካከል ያለው ግን ምንም አይነት ኮንሰንትሬሽን ልዩነት ከሌለ ምንም አይነት ትራንስፖርት አይኖርም ማለት ነው። ለዚህ ኮንሰንትሬሽን ግራዲየንት is a factor። ሌላኛው ሰርፌስ ኤሪያ ነው። ሰርፌስ ኤሪያ ላይ the greater the surface area the faster the diffusion። ሰርፌስ ኤሪያ ማለት የሚነካኩበት አጋጣሚዎች ማለት ነው። ስለዚህ ለምሳሌ ፍሎ ሁለት ሴል አሁን እዚህ ጋር ሴል ቢኖረን ከዛ አሁን ከዚህኛው ወደዚህኛው ፍሎ እንዲያደርግ ከሆነ የምንፈልገው ይሄኛው ሞለኪውል መጥቶ እዚህኛው ጋር የሚነካካበት አጋጣሚ ወይም ሰርፌስ ኤሪያ ከሌለ there's not going to be diffusion, there's not going to be passive transport ማለት ነው። surface area is all about creating more contacts. The other is temperature. ስለ temperature ስናወራ I'm sure you guys remember temperature is the hotness or the coldness of the body or the measure of the average kinetic energy. kinetic energy ማለት the movement of molecules ነው። ስለዚህ በጣም ሙቭ ባደረጉ ቁጥር ሞር ምን ያደርጋሉ? ፍሎ ያደርጋሉ ወይም ደግሞ ሞር ትራንስፖርቴሽን ይኖራል ማለት ነው። the other is the mass of the molecule። ሞለኪውሉ በጣም ሄቪ ከሆነ obviously it will need more energy። ስለዚህ there will be less likely of a passive transport የመኖር ቻንሱ ሎው ነው የሚሆነው unless and otherwise there is a high concentration gradient difference። በሁለቱ መካከል ያለው ዲፍረንስ በጣም ሃይ እስካልሆነ ድረስ ዲፊውዥን ለመሆኑ በጣም ሎ ቻንስ ነው ያለው ማለት ነው፣ ወይም ስሎ ነው የሚሆነው ማለት ነው። when we talk about passive transport, one of the most common molecules which is transported passively among cells is water.
So the movement of water outside of cells along the concentration gradient is known as osmosis, whether it's inside or outside of the cells. ወደ ሴሎቹ መግባት ሊሆን ይችላል፣ ከሴሎቹ መውጣት ሊሆን ይችላል። ምን እንደሚባለው ኦስሞሲስ ነው የሚባለው ማለት ነው። ስለዚህ ዲፊውዥን ኦፍ ዋተር በዋናነት ማን እንለዋለን? ኦስሞሲስ እንለዋለን ማለት ነው። So the pressure, the water pressure in plants providing rigidity ምን እንለዋለን? ተርጎር ፕሬሸር። ምን ማለት ነው? አሁን ለምሳሌ አንድ ሴል አለ። ወደ ሴሉ በጣም ውሃ የሚገባ ከሆነ ሴሉ ምን እየሆነ ነው የሚመጣው? ልክ እንደ ፊኛ በጣም እየተወጠረ ነው የሚመጣው። ስለዚህ ያ አሁን ያለበትን ስቴጅ ምን እንለዋለን? ተርጂድ እንለዋለን። ልክ በጣም there is more water in the cell ከሆነ ተርጂድ የሆነ ስቴት ፈጥሯል ማለት ነው። ስለዚህ ያ ፕሬሸር ደግሞ ምን ይባላል? ተርጎር ፕሬሸር ስፔሻሊ ኢን ፕላንት ሴልስ ማለት ነው። ሶ ኦስሞሲስ ላይ when there is በጣም ሃይ ሌቭል ኦፍ ፕሬሸር ኦፍ ዋተር አንድ ቦታ ላይ በጣም የተከማቸ ውሃ ካለ ከዛ ለስ ዋተር ወዳለበት ምን ያደርጋል ማለት ነው? ሙቭ ያደርጋል ማለት ነው። ስለዚህ ዋተሩ ከዚህ ወደዚህ ምን ያደርጋል ማለት ነው? ፍሎ ማድረግ ይጀምራል ኢን ኦስሞሲስ along the concentration gradient ማለት ነው። So osmosis in plant cells ስናወራ it's a very important concept because ፕላንቶች ላይ we have this structure known as the vacuole። ይሄ ደግሞ በጣም ዋተርም ሊሆን ይችላል ፍሉድ እንዲከማች የሚፈቀድበት የሳይቶፕላዝም ኤሪያ ነው። ስለዚህ እዚህ ቦታ ላይ ሞር ዋተር በገባ ቁጥር የሴሉ ስትራክቸር ቀስ በቀስ እየተለወጠ ይመጣል ማለት ነው። so if there is more ወደ ሴሉ የሚገባ ውሃ ካለ ሴሉ ምን ይሆናል? ተርጂድ ይሆናል ወይም ጠንካራ ይሆናል ማለት ነው። so provide strength and rigidity። ስለዚህ ፕላንቶች ውስጥ ሞር ውሃ በገባ ቁጥር ሞር ስትሬንግዛቸው እየጨመረ ይመጣል ማለት ነው። ሃይፖቶኒክ ሶሉሽን ወይም ደግሞ ዳሊዩት ከሆነ ሶሉሽኑ ስለዚህ ዳሊዩት ነው ማለት አሁን ለምሳሌ እዚህ ጋር ሃይፖቶኒክ ነው ካልኩኝ ሞር ዋተር አለኝ ማለት ነው ውጪ ላይ። ስለዚህ አሁን እዚህ ጋር አንድ ሴል አምጥቼ ባስቀምጥ ብዙ ውሃ ስላለ ወዴት ይገባል ማለት ነው? ወደ ሴል ውስጥ የመግባት ቻንስ አለው። ስለዚህ ሞር ውሃ እንትኑ የፕላንት ሴሉ ስትሮንግ የመሆን ተርጅድ የመሆን ሪዛልት አለው ማለት ነው። on the other hand ግን ሃይፐርቶኒክ ሶሉሽን ከሆነ ሃይፐርቶኒክ ሶሉሽን ማለት less water ከሆነ ከሴሉ ከሆነ ሞር ዋተር ወደ ውጪ የሚወጣው ሴሉ ምንድነው የሚያደርገው? ሽሪንክ ነው የሚያደርገው። ስለዚህ አሁን ልክ ሴሉ ሽሪንክ ሲያደርግ ምንድነው የሚሆነው? ፕላዝሞላይዝድ ነው የሚሆነው። ስለዚህ ሴሉ የሚቀመጥበት ኢንቫይሮንመንት ሴሉ ወደ ምን አይነት ስትራክቸር እንደሚሄድ ዲፔንድ ያደርጋል ማለት ነው። ዲፔንዲንግ ኦን ደ ሶሉሽን። አሁን እኛ ያየነው ቅድም ምንድነው? ሃይፖቶኒክ ነው ሞር ዋተር አውትሳይድ ኦፍ ዘ ሴል። ስለዚህ በጣም ብዙ ውሃ ካለበት ደግሞ ትንሽ ውሃ ወዳለበት ዋተር ፍሎ ሲያደርግ ሴሉ ምን ያደርጋል? ይወፍራል። ነገር ግን ምንም ውሃ በሌለበት ሲቹዌሽን ስናስቀምጠው ደግሞ ውሃ ይወጣል ከሴል ውስጥ። ሴሉ ምን ይሆናል? ሽሪንክ ያደርጋል። ምንም ግን በሁለቱም መካከል ምንም አይነት ልውውጥ እንዳይኖር ከሆነ የሚፈለገው ሶሉሽኑ ሴል ውስጥ ያለው የውሃ መጠንና ከሴሉ ውጭ ያለው የውሃ መጠን እኩል ሲሆን ይሄ ምን አይነት ሶሉሽን ይባላል? አይሶቶኒክ ሶሉሽን ይባላል ማለት ነው። እንደዚህ ሲሆን there's not going to be a change in the structure of the cell ማለት ነው። ስለዚህ እንደዚህ ሲሆን ምን ይሆናል? ሴሉ ፍላሲድ ነው የሚባለው ማለት ነው። so already እዚህ ጋር ያለውን አውርተናቸዋል ማለት ነው። so when we come to osmosis in animal cells it's a bit different than the plant cells። ለምን ቢባል animal cells ልክ እንደ plant cells ቫኪዩላቸው ትልቅ ስላልሆነ ብዙ ውሃ ለማከማቸት they don't have space ማለት ነው። ስለዚህ ብዙ ጊዜ ዱሪንግ እነዚህ ዲፍረንት የሆኑ ሶሉሽኖቹ ስናስቀምጠው ሴሎቹ ዳሜጅ ነው እንጂ የሚሆኑት ጀስት ሲምፕሊ ስትራክቸራል ቼንጅ ብቻ አይደለም የሚኖራቸው ማለት ነው። ለምሳሌ ሃይፖቶኒክ ሶሉሽን ሲኖረው ስለዚህ ምን ይሆናል ማለት ነው? በጣም ልክ እንደ ፕላንት ሴሉ ሞር ውሃ ወደ አኒማል ሴሉ ይገባል። ምን ይፈጠራል? በጣም ሴሎቹ በጣም የመወጠር ነገር ግን ተርጅድ አንለውም። አት ዘ ኤንድ ኦፍ ዘ ዴይ ምን ይፈጠራል? ሄሞላይሲስ ወይም ደግሞ የሴሎቹ ብረስት ማድረግ። ሴሎቹ በጣም ከመወጠራቸው የተነሳ መቋቋም ስለማይችሉ ምክንያቱም ውስጣቸው ውሃ ወይም ፍሉድ የመሸከም አቅም ስለሌላቸው ይበተናሉ ማለት ነው። this is in the case of the hypotonic solution። ሃይፐርቶኒክ ሶሉሽን ላይ ደግሞ ሽሪንክ ነው የሚያደርጉት። ኢን ዲስ ኬዝም ደግሞ ጥቅም ስለማይኖራቸው ሲንስ አኒማል ሴል ስለሆኑ we cannot በደንብ ዩቲላይዝ ለማድረግ እንቸገራለን ማለት ነው። አይሶቶኒክ ሶሉሽን is the ideal
ፎር ዲ አኒማል ሴል ወይም ደግሞ አኒማል ሴሎች ብዙ ጊዜ አይሶቶኒክ ሶሉሽን ውስጥ ቢቆዩ ኢትስ ቤተር ማለት ነው። this is because the water concentration ኢኳል ነው። ስለዚህ ምንም አይነት ቼንጅ አይኖረውም ማለት ነው። so this is a picture showing ለምሳሌ አኒማል ሴል specifically in our case red blood cell ነው እዚህ ጋር እያወራን ያለ ነው። ይሄ red blood cell ውስጥ ሃይፖቶኒክ ሶሉሽን ስናስቀምጠው በጣም ውሃ ወደ ውስጥ ይገባል። ከዛ በመጨረሻ ሴሉ ሄሞላይዝድ ይሆናል ወይም ደግሞ ይከፈታል ማለት ነው። አይሶቶኒክ ላይ ምንም አይነት ቼንጅ አይኖረንም። this is what we need in an animal cell። ሃይፐርቶኒክ ወይም ደግሞ በጣም ሃይ ኮንሰንትሬሽን ካለ ወይም ደግሞ ውሃ ከሌለ ማለት ነው in this case ደግሞ ምን ይፈጠራል? ሴሉ ሽሪንክ ያደርጋል ማለት ነው። another type of cells ደግሞ ኦስሞሲስን እንዴት ነው ሬጉሌት የሚያደርጉት ስናይ አንደኛ እነዚህ ሴሎች እነማን ናቸው? አሜባ የፕሮቶዞ አይነቶች ናቸው። the reason we are seeing osmosis in amoeba is because osmosis ዲል የሚያደርጉበት way it's a bit different than the plant cell and the animal cell። ሶሉሽኑ አብዛኛው ጊዜ እነዚህ አሜባስ የሚገኙት ፍሬሽ ዋተር ውስጥ ነው። ፍሬሽ ዋተር ውስጥ ስለሆኑ ሃይፖቶኒክ ሶሉሽን ውስጥ ነው ብዙ ጊዜ የምናገኛቸው። በት እንደዛም ሆኖ ግን they don't ልክ እንደ ፕላንት ሴል ተርጅድ ወይም ደግሞ እንደ አኒማል ሴል ሄሞላይዝድ የመሆን ቻንስ የላቸውም። they have a mechanism ኮንትሮል የሚያደርጉበት። ያ ደግሞ የሚሆንበት ምክንያት ምንድነው? ቫኪዩላቸው ወይም ደግሞ ሴሎች ውስጥ የሚገኘው ይሄ ፍሉድ የሚይዘው ፓርት ኮንትራክት አይለው። ስለዚህ ውሃ ሲገባ ሽሪንክ ያደርጋል። ስለዚህ ዋተር መጠኑን ምን ያደርገዋል ማለት ነው? ሬጉሌት ያደርገዋል። በዚህ ሜካኒዝም they keep the structure of the cell even though most of the time they are found in a hypotonic solution። ይሄ ደግሞ የሚያደርጉት ሜካኒዝም በአጠቃላይ ለአሜባ ብቻ ሳይሆን ለሂውማን ሴልስም in some cases we have the ability to regulate water concentration ምን ይባላል? ኦስሞ ሬጉሌሽን ይባላል ማለት ነው። ሶ ሴሉ በጣም ብዙ ውሃ ቴኪን አድርጎ ወይም ደግሞ በጣም ብዙ ውሃ ሉዝ አድርጎ ሴሉ ዳሜጅ እንዳይሆን ሬጉሌት የሚያደርጉበት ሜካኒዝም ነው ማለት ነው። ሶ the other type of transport ሴሎች ኤክስቼንጅ የሚያደርጉበት it could be ዋተርም ሊሆን ይችላል ወይም ደግሞ most of the time ግን molecules other molecules like ions እነሱን ኤክስቼንጅ የሚያደርጉበት type of transport ምን ይባላል? active transport ነው። ሶ ልክ እንደ ስሙ it's actually opposite of what? the passive transport። so active ያልንበት ምክንያት አንደኛ ምን ያስፈልገዋል? ኢነርጂ ያስፈልገዋል እና ደግሞ necessarily along the concentration gradient መሆን አይጠበቅበትም። so movement of particles actually it's against the concentration gradient። so against the concentration gradient ማለት ከሎ ኮንሰንትሬሽን ካለበት ሃይ ኮንሰንትሬሽን ወዳለበት ሞለኪውሎችን ሙቭ ማድረግ መቻል ማለት ነው። ይሄንን ደግሞ ምን ማድረግ የምንችለው when we have another በዚህ በኩል ኢነርጂ የሚሰጠው ነገር ሲኖር ነው። ያ ፕሮሰስን ደግሞ ሪኳየር የሚያደርግበት ወይ ምን ይባላል? አክቲቭ ትራንስፖርት። ሶ አክቲቭ ትራንስፖርት ፖሲብል የሚሆንበት ምክንያት because we have different type of protein carriers in the cell membrane ይኖሩናል ወይም ደግሞ ቻናሎች አሉ። ስለዚህ እነዚህ ፕሮቲን ካሪየሮችን ፕሮቲን ካሪየሮቹ አየኖቹን ተሸክመው በነዛ ቻናሎች ማለፍ የሚችሉበት ሜካኒዝም ስላለ ነው ማለት ነው። so the most common example ፕላንቶችም ወይም አኒማል ሴሎችም ውስጥ ሊሆን ይችላል አየን አፕቴክ ነው። አየን አፕቴክ ማለት ብዙ አየኖች ስፔሲፊክ በሆነ ኮንሰንትሬሽን ነው either outside of the cell ወይም ደግሞ inside of the cell የሚገኙት። so in order to exchange this ደግሞ we need an active transport ማለት ነው። so አሁን እዚህ ጋር የምናየው the difference between the passive እና the active transport ነው። passive transport ላይ በቃ diffusion ነው when there is a high concentration at some place ከዛ ቦታ ወደ low concentration ይሄዳሉ። active transport ላይ ግን even though there is a low concentration ቢኖር ወደ high concentration ወዳለበት ቦታ መውሰድ ከፈለግን we can actually still do it with the help of what? ATP። ATP ማለት ኢነርጂ ነው ማለት ነው። so in general cell and its environment የሚለው ቶፒካችን ይሄን ይመስል ነበር። so there are generally ሁለት ሜካኒዝሞች passive transport እና active transport። passive transport ላይ mainly የሚያጓጉዝልን ዋተር ነው። so ይሄ water transport ደግሞ it is known as osmosis። we have seen the different type of osmosis in plants, animals እና አሜባ ማለት ነው። በዛሬ ያዝነው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ባይ